ካንቺ ውጭ አልኖርም ብለን ያገባናትን ሴት በርካቶችን ያነጋገረ ይገኛል። ሰውን ቀና ብለን እንዳና የሚያደርገን ሚስት የባሏን ብልት መቆረጣው ተሰምቷል። ብልት ቆርጦ በዛ ደረጃ መበቀል ተገቢ ነው ወይ? እንደተቀመጠች ከጎኑ በሽጉጥ ይመታታል። ሰይጣን አሳሳተኝ ነው። ሰይጣንማ አሳስ ተጎጂ ሆነ ለምን አናመልጥ? በዚህ ደረጃ ህይወት እንዳይቀጥል አድርጎ ለእንደዚህ አይነት ወንጀሎች መስፋፋት መፍትሄው ይሄ ነው ወይ? ባልሽን ገለሽ ለልጅሽ ምንድነው የምትይው? በሁለቱም አቅጣጫ እጅግ በጣም ስሜታዊ ሆኖ አስቀያሚ ነገሮች እየታዩ ነው ያለው። ሰላም ጤና ይስጥልን ተመልካቾቻችን፣ ዛሬም ወደ እናንተ መጥቻለሁ። ሰሞኑን እንግዲህ በሶሻል ሚዲያ ላይ ኢሹ የሆነ ጉዳይ ይዤላችሁ ነው የመጣሁት። በተለይ የባለቤቷን ብልት ቆርጣ አሁን በህክምና ደግሞ ወደ ቦታው እንደተመለሰ ሚስት የባሏን ብልት ቆርጣ መጣሏ በይሳት በርካቶችን ያነጋገረ ይገኛል። ይህም የተፈጠረው በአርሲ ዞን ሲሆን የ42 ዓመቱ ግለሰብ ከባለቤቱ ጋር በገጠመው ተራ ለመግባባት ምክንያት ከሌሊቱ 6 ሰዓት ባለቤቱ በስለት ብልቱን ቆርጣ መጣሏ እየተነገረ የሚገኘው ሚስት የባሏን ብልት መቆረጣው ተሰምቷል። ነገር ግን ጉዳት የደረሰበት አካልም እንግዲህ በቀዶ ጥገና ወደ ነበረበት ተመልሷል ተብሏል። ዜና በተደጋጋሚ እየተገለጸ ነው ያለው፣ እየተሰራጨ ነው ያለውና በጣም ቁጭ ያሰብኩኝና ለምንድን ነው ይሄ ሆነው? አንድ ሰሞን ወንዶቻችን ሴቶቹን በአሲድ በጣም ከጥቅም ውጭ ያደረጉ ፊታቸውን ያበላሹ መልካቸውን ያበላሹ ጠቅላላ እንደ ፋሽን ሆኖ ብዙ እህቶቻችን ጠቅላላ በስነ ልቦና በፊዚካል ሰውነታቸው ላይ ትልቅ ተጽዕኖ እየተደረገባቸው የነበረበትን ጊዜ እናስታውሳለን። እኛም እየወጣን ልክ አይደለም ይሄ ነገር መፍትሄ ማግኘት አለበት ብለን ፍትህ ማግኘት አለበት እያለ ብዙ ጮኸን ነበር። ትንሽ እሱ ጋፕ ማለት ሲጀምር ደግሞ እንዲህ አይነት ነገር እየሰማን ነው። ባለፈውም እንደዚሁ አንድ ወንድ ላይ እንደዚሁ የፈላ ዘይት የደፋችም ሴት አለች። ለምን ደፋች እንዴት ደፋች ዲቴል ነገር ውስጥ መግባት አልፈልግም። ግን ደግሞ ያንን ከማድረግ ይልቅ ጥሎ መሄድ አይቻልም ወይ? ማይሆን እርምጃ ከመውሰድ ይልቅ ጥሎ መሄድ አይቻልም ወይ? ተለያይቶ መኖር አይቻልም ወይ? ያው ፍቺን ባናበረታታም ባልና ሚስት ሆኖ አንድ ቤት አንድ ህይወትን እየተጋራ የኖረ ሰው በዚህ ደረጃ ህይወት እንዳይቀጥል አድርጎ በቀልን ማሳረፍ ይቻላል ወይ? ልክ ነው ወይ ብዬ ከራሴ ጋር ሞገትኩኝ። በምድርም በሰማይም የሚያስጠይቅ ኃጢያት ውስጥ ከመግባት ይልቅ ጥሎ መሄድ አይቻልም ወይ? አሁን ያንድ ሰው ያንድ የልጆችን አባት ያው ልጆችም የተፈጠሩበትን አባት ብልት ቆርጦ በዛ ደረጃ መበቀል ተገቢ ነው ወይ? ኦፍ ኮርስ ችግር ይኖራል። በጣም ከባድ ነገር ባይኖር እንደዚህ አይነት እርምጃ እንደማይወሰድ እንገምታለን። ግምት ነው፣ አሁንም ማረጋገጫ የለኝም። ግን ደግሞ መፍትሄው ይሄ ነው ወይ ብዬ እንደው እስቲ ቆይ ትንሽ ሀሳቤን ልግለጽ ብዬ ነው። መፍትሄው በቀል ነው ወይ? መፍትሄው ቀጣይ ህይወት እንዳይቀጥል አድርጎ ሰውን ማበላሸት ነው ወይ ብዬ አሰብኩኝና ያው በቅንነት ካሰብነው በቀናነት ነገሮችን ማየት ከቻል እጅግ በጣም ከባድ እርምጃ ነው ይሄኛው። ለምን ከዛ በኋላስ ምን ያህል ረፍት ይሰጣል ነው ጥያቄው። ያ ከተደረገ በኋላ ምን ያህል ረፍት ይሰጣል ጥያቄ። ቢኮዝ ልጆች አሉ የተፈጠሩ መሀል ላይ ዳኞች አሉ፣ ከባድ ዳኞች ልጆች አሉ። ልጆች ነገ የሚዳኙት ህይወት እያለ ይሄን ነገር ማድረግ ምን ያህል አስቸጋሪ ያደርገዋል የወደፊት ህይወትን ብዬ ሳስብ ተገቢ እርምጃ አይደለም ብዬ ማለት ፈልጋለሁ። ምን አይነት ስሜት ውስጥ ሆና እንዳደረገችው አላቅም። አሁንም እሷ ላይ ጀጅ ማድረግ አይደለም። ግን ይሄኛው አሁን የተደረገው ነገር ተደርጓል፣ ሆኗል፣ ተፈጽሟል፣ ደግሞ ተስተካክሏል። ቀጣይ ልክ እንደ አሲዱ ስፕሬድ አድርጎ ተባስቶ ሌሎችም ይሄን ነገር እርምጃ ለመውሰድ ምናልባት ያደፋፍራቸው ይሆን እንዴ ብዬም በጣም ስለሰጋው ነው የወጣሁትና ምንም ነገር የትኛውም ነገር ከስምምነት ውጭ የሆነ ነገር መኖር የማይቻልበት ነገር፣ ምክንያቱም ይሄ መኖር የማይቻልበት ደረጃ ላይ ስለተደረሰ ነው ይሄን እርምጃ የተወሰደው። መሄድ ይቻላል እኮ ጥሎ መሄድ ይቻላል። ጥሎ ሄዶ ህይወትን ማስቀጠል ይቻላል። ጥሎ ሄዶ ልጆችን በጋራ ማሳደግ ይቻላል። ጥሎ ሄዶ ጤናማና ሰላማዊ ቤተሰብን ይዞ ማስቀጠል ይቻላል። ጥሎ ሄዶ ጤናማ ልጆችን ማሳደግ ይቻላል። አሁን እነኚህ ልጆች ምን አይነት ጤናማ ይሆናሉ፣ ምን አይነት ሳይኮሎጂ ዞን የሚያድጉት የሚለውን ነገርም ቀድመን ማሰብ አለብንና ይሄ ነገር አሁን ለምን ተደረገ ብቻ ሳይሆን ወደፊት እንዳይደረግ ምን ማድረግ አለብን፣ ተገቢ ነው ወይ ይሄ ነገር ብዬ ለመጠየቅ ነው የመጣሁትና ልክ ያልሆነ እርምጃ ነው ብዬ አስባለሁኝ። ምክንያቱም አሲድ ሲደፋባቸው የነበሩ እህቶቻችን ከካሚላት ጀምሮ እጅግ በጣም ሰቅቆን ብዙ አይናቸው የጠፋ መልካቸው የተበላሸ ግን ህይወታቸው የቀጠለ እህቶቻችን ብዙ ናቸው። አንድ ሰሞን የካሚላት ከተጀመረ በኋላ በርካታ እህቶቻችን ላይ አሲድ ተደፍቷል በሚሰቅቅ ሁኔታ። እንደ ኖርማል እንደ ፋሽን ተደርጎ በጣም ብዙ ሴቶች ቪክቲም ሆኗል በዚህ ምክንያት። ቢኮዝ የመጀመሪያዋን አለፈች፣ የመጀመሪያዋ እንደ ፓስ ሆነች የካሚላት ጊዜ የነበረው ነገር። ይሄም እንደዛ አይነት ነገር እንዳይሆን ብዬ ነው የሰጋውትና ትክክለኛ እርምጃ አይደለም ብዬ አስባለሁ። ባለፈው ፈላ ዘይት የተደፋበትም ወገናችንም እንደዚሁ
እኔ አሁን ገለልተኛ ሆኜ ነው በነገራችን ላይ ስሜቴን ነው ማወራችሁ። ባይደረግስ እንዳልኳችሁ ጥሎ መሄድ ይቻላል። ባይደረግ ጥላችን እየፈራን እየተጨነቅን መቀጠል አለብን ነው ኦር ደግሞ በህግ ጥላ ስር ሆነን ምንም ከየትኛውም ዓለም ተገለን መኖር ይሻላል ወይ? በሰላማዊ መንገድ ጥሎ መሄድና የራስን ህይወት መቀጠል እየተቻለ ምክንያቱም ይሄ መጨረሻው ደረጃ ከደረሰ በቃ ጥሎ መሄድ ነው። የመኖር ወይም ያለ መኖር ጉዳይ ከሆነ የሌላን ሰው ህይወት ወደ አለ መኖር አድርጎ መሄድ ሳይሆን ጥሎ ሄዶ ሰላማዊ ህይወትን መቀጠል አይቻልም ወይ ብዬ ስለጠየኩኝ ነውና ሁላችሁም በአእምሯችሁ ውስጥ ይሄን ነገር እንድታስቀምጡ ፈልጌ ነው። ምናልባትም እንዲህ አይነት ነገር ኃይለኛ ጸብ ውስጥ ኃይለኛ ግጭት ውስጥ በቃ የመጨረሻ ክላይማክስ ላይ ደረሳችሁ ሰዎች ትኖራላችሁ። ይሄ መፍትሄ ይሆናል ብላችሁ ልታስቡ ትችላላችሁ። በዚህ ሰዓት እንዲህ አይነት ነገር መቼም ቢሆን መፍትሄ ሆኖ አያውቅም። ለአሁን ብቻ እኮ አይደለም ለወደፊት ህይወት ራሱ እንደው አምልጠን እንኳን ብንኖር የባነንን የምንኖርበት ወንጀል ነው የሚሆነው። በምድር እንፈልጋለን በወንጀል እንደገና በሰማይም በዚህ ወንጀል እንጠየቃለን። ይሄን ነገር ላለመጠየቅ ግን እኛ ተጎጂ ሆነን ለምን አንወጣም? ተጎጂ ሆነን ለምን አናመልጥም? ለምን ለምድሩ ለሰማይም የበጅ ህይወት ነው የምንቀጥለው ማለት ነው። እና በዚህ ደረጃ ሰውን መበቀል በጣም ከባድ ነው። ቅርብ ጊዜም የተገደለች ኤግዛክት ቦታውን ባላስታውስም እንደዚህ የተገደለች አንድ ሴት አለች እንደዚሁ ወጣት ባሏ የገደላትና በአንድ መኝታ ቤት ውስጥ በገዛ ባለቤቷ ማለት ነው ተገላ መገኘቷ ነው እየተነገረ የሚገኘው። ይህ የምትመለከቱት ግለሰብም ደሳለኝ ሽመልስ ይባላል። ይቺ የምትመለከቷትን እህታችንን ማለት ነው እጅግ በጣም አሰቃቂና ዘግናኝ በሆነ ሁኔታ በመኝታ ቤት ውስጥ ማለት ነው በመደብደብ እንዲሁም ደግሞ በማነቅ እንደገደላት መረጃዎች እየተዘዋወሩ ይገኛሉ። ለምንድን ነው እንዲህ አይነት ወንጀሎች የበዙት እኛ ሀገር? ለምንድን ነው ሴት እህቶቻችንንም በዚህ ደረጃ እያጠቁብን ያሉት? ለምንድን ነው አፈቀርኩሽ ወደድኩሽ ካንቺ ውጭ አልኖርም ብለን ያገባናትን ሴት ከወለደችልን ህይወትን ከኛ ጋር መኖር ከጀመረች በኋላ ለምንድን ነው በዚህ ደረጃ እሷ ላይ እጃችን ጨክኖ የሚያርፈው ብዬ ሳስበው እኔ ለዚህ በጣም መልስ ነው ማጣው። ለምን የኔ ካልሆነች ለማንም አትሆን፣ ከኔ ጋር ካልኖረች በስቃይም ከማንም ጋር አትኖርም የሚል አቋም ይመስለኛል ይሄን ነገር የሚያደርገው። ከዛ በኋላ ግን ያለው ህይወት ግን የሰቀቀን ህይወት ነው የሚኖረው። ሁሉ ጊዜ የምናደርገውን ብቻ ሳይሆን ካረግን በኋላ ወይ ያን ወንጀል ከፈጸምን በኋላ ቀጥሎ የምንኖረውን ህይወት ለምን ወደፊት ቀድመን አስበን አንጠነቀቅም? ለምን እንዳልኳችሁ ነው፣ ሰቀቀን ነው። አንድም እስር ቤት ገብቶ እዛው ህይወትን መጨረስ ነው። ታውቃላችሁ የካሚላት ጉዳይም እንግዲህ ካሚላትን እንደዛ አድርጎ በአሲድ መልኳን አበላሽቶ ከጨረሰ በኋላ ታሰረ፣ በምህረት ወጣ። ከዛ በኋላም ደግሞ ወደ 35 ሴቶችን እንደዚሁ አጭበርብሮ 35 ሴቶች ጋር ብዙ ነገር ወስዶባቸው እንደገና ተመልሶ ወደ እስር ቤት የገባ ወንድማችን አለ። አሁን የሱ ህይወት ከዚህ በኋላ ምንድነው? ወጣትነቱንም አልኖረውም፣ ጉልምስናውንም አልኖረውም። 10 ምናምን አመት ታስሮ እንደገና ድጋሚ አመት ሳይቆይ እንዲህ አይነት ወንጀል ገብቶ ሰርቶ እስር ቤት የገባ ወንድማችን አለ። ምንድነው ስትሉ መረገም ነው። የብዙ ሴቶች ሀዘን፣ የብዙ ወላጆች ሀዘን፣ የሴቶች ወላጆች የሚያዙ በየቀኑ የሚሉበት በየቀኑ የሚረግሙት እርግማን ፈጣሪ ራሱ የሚረግመው በጣም ብዙ እርግማን ላያችን ላይ አስቀምጠና ምንኖረውና ወንጀልን ስንጀምረው በወንጀል ላይ ወንጀል እያደረግን እየሄድን ያለንበት ነገር ማስቆም መቻል ወይም ራሳችንን 3-4 ጊዜ መጠየቅ መቻል አለብን ብዬ ነው ማስበው። ለወጣቱም እያደጉ ላሉ ልጆቻችንም እናስተምረው ደግሞ ምንድነው አሁን ለምሳሌ እናቱን ሲገል ወይ እናቱን አጓጉል በጩቤ ሲወጋ እናቱን ቤት ውስጥ ሲደበድብ አቢዩስ ሲያደርግ እያየ ያደገ አንድ ወጣት የእውነት ምን አይነት ባል ይሆናል ብላችሁ ታስባላችሁ? ምን አይነት ለሴት መብት ተከራካሪ ወንድ ይሆናል ብላችሁ ታስባላችሁ? ምክንያቱም ለሱ ትክክል የእናትና አባቱ ትዳር ነው። ለሱ ትክክል የእናትና አባቱ የየለት ህይወት ነው። ምክንያቱም ቀድሞ መጀመሪያ ሲያድግ የሚያየው የእናትና አባቱን ህይወት ነው። እሱን ህይወት ነው የሚደግመው። በተፋቀሩ እናትና አባት መሀል በሚዋደዱ ገበናቸውን በሚሸፋፈኑ እናትና አባት መሀል ያደገ ልጅ ምን አይነት ባል ይሆናል? ምርጥ ባል፣ ኬሪንግ፣ ሚስቱን እንደ እናት የሚንከባከብ መልካም አፍቃሪ፣ ለልጆቹ የሚገርም አባት ሆኖ ይፈጠራል። በሚደባደው በየቀኑ በሚጨቃጨቁ አቢዩዝ በሚያረግ አባት ስር የኖረችን ሚስት እያየ ያደገ ልጅ ምን አይነት ባል ሊሆን ይችላል? ምን ጠብቃላችሁ? ፍቅርን ካላየ፣ ሰላማዊ ህይወትን ካላየ፣ መተሳሰብን ያላየ ልጅ ምን አይነት ትውልድ ሆኖ ነገር እንዲፈጠር ትፈልጋላችሁ? ከዛ ቤት ውስጥ የሚወጣው ልጅ እኮ ነው ለአገርም ለቤተሰብም ለአካባቢም ጠንቅ እየሆነብን ያለው። ከዛው ጭቅጭቅና የብሶት ህይወት ውስጥ ለማምለጥ ሲል የማይሆን አዲክሽን ውስጥ ይገባል። ሲጋራ ማጨስ፣ ጫት መቃ፣ መጠጥ ማምለጫም ነው አንዳንዴ። ለአንዳንድ ልጆች መበላሸት በጊዜ መበላሸት ለአንዳንድ ልጆች አላስፈላጊ ሱስ መግባት ተጠያቂ ወላጆች ናቸው ብዬ ነው ማስበው። ቤት ውስጥ አንዳንድ ልጅ ከቤት ሲሸሽ ነው፣ ከቤት ውስጥ ጭቅጭቅ ሲሸሽ ይሄ እዚህ ውስጥ ይገባል። አንዳንድ ልጅ ደግሞ ቤት ውስጥ የሚያየውን ነገር እንዳለ ዴቨሎፕ እያደረገ
ሴቭ ያረጋ አምሮስ ያድጋል ሚስት ያገባ ያችን ሚስት ነው የሚፈልገው ይችን እናቱን የመሰለችውን ሚስት ነው የሚፈልገው እናቱን የመሰለችውን ሚስት እየፈለገ ያለው እንደ እናቱን የመሰለች ሚስት ካላገኘ መጨረሻ ላይ ያው አሁን የምናየው ገደላት ቆረጣት ወጋት የምንለውን ህይወት ይኖረዋል ማለት ነው ስለዚህ ለእንደዚህ አይነት ወንጀሎች መስፋፋት የቤተሰብ አስተዋጽኦ በጣም ትልቅ ነው ብዬ አስባለሁ እንዴት በድፍረት አንድን ፓርትነር አንድን የትዳር አጋር በድፍረት በዚህ ደረጃ ማጥቃት በሴትም ሆነ በወንድ በኩል እየተፈጸሙ ያሉ ወንጀሎች ኢሞሽናል ይሄ ቅጽበታዊ ስሜት ወዲያው ግንፍል ያለ ስሜት የፈጠረው እርምጃ ያየን ነው ወዲያው በስሜት ቅጽበታዊ ንዴት የሚያመጣው ውጤት ነው እንዲህ አይነት ወንጀሎች በቃ ድንገት እኮ ነው ሳላስበው ተናድጄ ራሴ መቋጠር አቅቶኝ ይሄን ፈጸምኩ ብለው አብዛኞቹ ጸጥታ ላይ ነው የሚቀመጡት እስር ቤት አንዳንድ ቦታ ሄዳችሁ ለምን እንዲያረክ ብትሉ እኔ አላቅም ለምን እንደፈጸምኩት አላቅም ምን አሳሳተኝ ሰይጣን አሳሳተኝ ሰይጣንማ አሳስተው ፈጣሪን የሚያምን የፈጣሪን መንገድ የሚከተል በፈጣሪ መንገድ እየሄደ ያለ ሰው በፍጹም ሰይጣን አሳሳተኝ ሊል አይችልም ምክንያት ነው እዛጋ ራስን ስሜትን መቆጣጠር ንዴትን መቆጣጠር ነው ንዴት እርምጃን ይወስዳል እቃም ሰብረን ሊያልፍልን ይችላል እቃም ግድግዳ ላይ አጋጭተን እንኳን ንዴታችንን መውጣት እንችላለን ወይ ደግሞ ቤታችንን ጥለን በመሄድ ያችን ታይም ማሳለፍ እንችላለን ከዛ በኋላ ሚስትን ገለክ ለልጅ ምንድነው የምትለው ባልሽን ገለሽ ለልጅሽ ምንድነው የምትዩ የባልሽን ብልት ቆርጠሽ ለልጆችሽ ምንድነው የምታወሪያቸው ነገር የሚስትን ጡት ቆርጠጥ ላይ ምንድነው ለልጆች ነገር የምታወራው በሁለቱም አቅጣጫ እጅግ በጣም ስሜታዊ ሆኖ አስቀያሚ ነገሮች እየታዩ ነው ያሉት እነኚህ ነገሮች የሆነ ገደብ ያስፈልጋቸዋል ብዬ አስባለሁ አሁን የህጉን ጉዳይ የፍትህም ጉዳይ ሰውን ፈሪ ያደረገው አይመስልኝም የሆነ ነገር ያደርጋሉ ሰው ይገላል የሆነ ነገር ያደርጋሉ ይጠፋሉ ከዛ ይያዛሉ ህይወታቸው ዛው ጨለማ ነው የሚሆነው ከዛ ጨለማ ግን የተሻለ ብርሃን አለኩ ከጨለማ ጨለማ ነው ጨለማ ህይወት ስለሆነ ነው ይሄን እርምጃ የምንወስደው ከዛ ደግሞ ወደ ጨለማ ወደ እስር ቤት ነው የምንገባው እነኚህ 3 ስቴፖች ማየት ያስፈልጋል እዚህ ጋር ጨለማ ከሆነ ጥሎ ሄዶ ወደ በብርሃን መኖር ይቻላል ምንም ሰቀቀን ጥላችንን ሳንፈራ መጡብን አልመጡብን ያዙኝ አልያዙኝ ብለን ሳንል መኖር የሚቻልበት ነገር ይያለ ኮንሺየስ መሆን እየተቻለ ለምንድን ነው እንደዚህ እርምጃ የምንወስደው ይሄንን በደንብ ማሰብ ያስፈልጋል ባልና ሚስቶች በሚችሉት አቅም በመወያየት ችግሮቻቸው መፍታት ይችላል በደንብ በመነጋገር እና ቁጭ ብለን ላውራክ ቁጭ በይና ላውራሽ በማለት የጓደኛን ጣልቃ ገብነት የቤተሰብን ጣልቃ ገብነት ወደ ጎን ትተው ራሳቸውን ህይወታቸውን መስመር እያስያዙ መቀጠል የሚችሉበት ህይወት አለ ብዬ አስባለሁ እንዲህ አይነት ወጥቶ የማይወጣ ጸጸቱ የማይቆም እፍረቱ የማይቆም ሰውን ቀና ብለን እንዳና የሚያደርገን ሁሉ ጊዜ በሰቀቀን ውስጥ የሚያወረን ወንጀል ከመፈጸም ይልቅ 10 ጊዜ ደግሞ ደጋግሞ ማሰብ ይቻላል ጥሎ መሄድ ደግሞ መፍትሄ ነው ሌላው ከዚህ ጋር በተያያዘ እንግዲህ ባለፈው 6 ወር የሆነ ወራት በፊት አንድ በጣም አሳዛኝ ፕሮግራም አቅርቤላችሁ ነበር የፍቅረኛዋ ገሏት ለጅብ የሰጣት አንዲት የባንክ ሰራተኛ አዳነሽ ኩምሳ የተባለች ቀጥታ እንደተቀመጠች ከጎኑ በሽጉጥ ይመታታል ከመታት በኋላ እዛ ትወድቃለች ስትወድቅ ከዛ ጎትቶ ያወጣትና ቦይ ውስጥ ከቷት ሰዎች ምንድነው የጥይት ድምጽ ብሎ ሲወጡ እሱ መኪናው አንስቶ ይበራል በጣም ጎበዝ ጠንካራ ልጆቿን ብቻዋን ሆና እያሳደገች ያለች ለልጆች አሏ ሴትና ወንድ ጠንካራ ሴት ራሷን በደንብ በብዙ ነገር ወደ ብቃት ያመጣች ጠንካራ ሴት ነበረችና በገዛ ፍቅረኛዋ ተገላ ለጅብ ተሰጣ መጨረሻ ላይ ቤተሰቦቿ ጨርቋን አግኝተው እንደቀበሯት ባለፈው ሰፊ ፕሮግራም ሰርቼላችሁ ነበር ታስታውሱ ከሆነ እዛው ለቅሶ ቦታ ቤታቸው ሄጄ ነው ልጆቿንም ወንድሟንም እህቷንም ኢንተርቪው ያደረኳቸው እጅግ በጣም ያሰቅቅ ነበር እጅግ በጣም ይረብሽ ስቶሪ ነበር የነገሩኝ መጨረሻ ላይ እንደውም ተጠርጣሪው በተለያዩ ሰዎች ይላከባቸው ስልካቸው እንዲቀይሩ ቦታ እንዲቀይሩ ቀጣይ እነሱ ተራው እንደሚደርሳቸው እየተባሉ እየተሳቀቁ እየኖሩ እንደነበረ ገልጸውልኝ ነበር በጣም ነበር ያሳዘነኝ እሷን ስልክ ወስዶ ጠፍቷል ከዛ ሊገኝ አልቻለም ግን አሁንም ግን የፖሊስ ክትትል የተደረገበት ነው ብለውን ነበር ተስፋ አድርገን ነበር አሁንም እንደተባለው ሰሞኑን የሶሻል ሚዲያ መነጋገሪያ ሆኗል አዳነሽ ኩምሳን ገሏል የተባለው ተጠርጣሪ በቁጥጥር ስር እንደሆነና በህግ ጥራ ስር እንደሆነ ተገልጿል በጣም ነው በተከታታይ ምንጮች ስላየው ነው እኔም ደፍሬ እዚህ ጋር የተናገርኩትና እንዳልኳችሁ ነው አንድ ሰው ወንጀለኛ ወይም ወንጀልን ቢፈጽም ለጊዜው ያመልጣል እንጂ ከህግ ጥላ ስር ማምለጥ የሚችልበት ነገር የለም ከህግ ጥላ ስር ቢያመልጥ ከራሱ ጸጸት ሊያመልጥ አይችልም ከህግ ጥላ ስር ቢያመልጥ
ጀርባውን ጥላውን እየፈራ መኖሩ አይቀርም። በፍርሃት ውስጥ የታሰረ ሰው ነው የሚሆነው። ከፈጣሪ ዘንድም ደግሞ የኃጢአትም ጭምር እስረኛ ነው የሚሆነውና በተቻለ መጠን ወንጀል ሰርቶ የተሽለከለኩ እየተደበቁ ከመኖር ይልቅ በነጻነት ያለ ወንጀል ወይ ደግሞ ያቺን ወንጀል ልንፈጽምባት የምንገደድበትን ስሜት እንደምንም በጸሎትም በምንም ተቆጣጥረን ራሳችንን ያቺን ሰዓት ካለፈን በኋላ በሰላም ብንኖር ነው የሚሻለውና ስሜትን መቆጣጠር ስሜትን ኢሞሽንን የንዴት ደረጃን መቆጣጠር እጅግ በጣም አስፈላጊ ነው ብዬ ነው ማስበው። ብዙ ናቸው እንደዚህ አይነት ነገር አሁን ይሄ ሚዲያ ላይ ስለወጣ ስላየ ነው ስለተዘገበ አጋጣሚ የሶሻል ሚዲያን እድል ያገኙ ሰዎች ያቀረቡት ወይም ደግሞ ያመጡት ታሪክ ነው እውነተኛ ታሪክ። ብዙ እኮ በየቤቱ እኮ በየጓዳው በየክፍለ ሀገሩ እኮ እጅግ በጣም በየቀኑ የሚፈጸሙ ሰቃቂ ወንጀሎች አሉ። ልጇ እያየ እኮ ልጇን ቁጭ አድርጎ እኮ አልቤርጎ ውስጥ እኮ እያንዳንዱ ገሏን ቆራርጦ የገደለ ሰው እናውቃለን። ከጡቷ ጀምሮ ቆራርጦ ማለት ነው። ልጇ እያየ ህፃን ልጅ 5 አመት ወይ ምናምን አመት አላውቅም እድሜ ኤግዛክትሊ ያ ልጅ ምን አይነት ትውልድ ነው የሚሆነው? ምን አይነት ልጅ ነው የሚሆነው? አባቱ እናቱን ቆራርጦ ሲገል እያየ ከዛ ደግሞ ዘግቶበት መሄድ። እንዲህ አይነት ወንጀሎች በጣም ብዙ ናቸው። ስለዚህ መጠንቀቅ አለብን። የምንሰማቸው ሶሻል ሚዲያ ላይ ያልመጡ የምንሰማቸው ወንጀሎች እጅግ በጣም ከባድ ናቸው። እንዳልኳችሁ ለጊዜው እናመልጣለን፣ ቆይቶ ግን መያዛችን አይቀርም። በቃ የስነ ልቦናም እኮ እስር ቤት አለ። ራሴን ብቆጣጠር የሚለውም እኮ ጸጸት ራሱ እኮ ሌላ በሽታ ነው። እንደው አንደኛውን እንደው ተፈርዶበት እስር ቤት በቃ እየተመገበ እስር ቤቱን እዛው ቢኖር ይሻላል ሁሌ የተሳቀቀ ከሚኖር እዚህ ቤት ወይ ሲባል በድንጋጤ ከምንኖር ምን አለ ወንጀሉን ሳንፈጽም ማለፍ ብንችል፣ ምን አለ ስሜታችንን ብንቋጥር ማለት ነው ፈልገውና ትዝብቴ ነው። የዚህን የአዳነች ቁምሳን ወንድም ኢንተርቪው ይዤላችሁ መጣለሁ በቅርቡ። ምክንያቱም በምን ሁኔታ ነበር የተያዘው፣ ሂደቱ ምን ይመስል ነበር፣ እነሱም እሷ ካለፈችና ወራቶች ከተቆጠሩ በኋላ ህይወታቸው ምን ይመስል ነበር፣ ምን አይነት ውጣ ውረድ ገጠማቸው፣ ምን አይነት ፈተና ገጠማቸው፣ ስሜታቸው እንዴት ነው እየበረደው እየተረጋጋ የመጣው፣ ምን አይነት ነገር ውስጥ አሳልፈዋል የሚለውን ነገር እሺ ማትል ከሆነ እሷ ሶስተኛ ሰው ትሆናለች። እገላታለሁ ማታውን ነው ወለላት ገሏት ጨርሻለሁ ገድያታለሁ መትቻታለሁ። በስማም በቀጣይ ፕሮግራም ይዤላችሁ እመጣለሁ። በተቻለ መጠን ከወንጀል የጸዳ ትውልድ ምንፈጥር መልካም ነው። ለልጆች የምናሳየው ነገር ልጆች ፊት የምንፈጽመው ነገር ለልጆቻችን የቀጣይ ህይወት እጅግ በጣም ትልቅ አሻራ ጥሎ ስለሚያልፍና ልጆቻችንም ወደፊት ህይወታቸውን ስለሚያበለሻሽ ዛሬ ላለብን ኃላፊነት ቅድሚያ ብንሰጥ መልካም ነው ብዬ ማሰብ ፈልጋለሁ። በትዳር ውስጥ በጣም ከባድ ከሆነና የህይወት ጉዳይ ከሆነ አንዱን የሚያጠፋበት ደረጃ ላይ ከደረሰ የእውነት አብሮ መቆየቱ ተገቢ አይደለም ብዬ ነው ማስበው። ፍቺን እያበረታታን አይደለም፣ ተፋቱ ተለያዩ ብለን አይደለም። ሰው በሞት ከሚፋታ በወንጀል ከሚፋታ በህይወት ተለያይቶ ልጆቹን በሰላምና በፍቅር ማሳደግ ይገባዋል ብዬ ነው ማስበው። አንዳንድ ቦታ ላይ ያሉ ልዩነቶችና ፍቺዎች ከዚህ ከህይወት ከመኖር ካለመኖር ጋር የተያዙ ናቸው። ሁሉም ሰው ብዙ ሰው በውስጡ የያዘው ብዙ ሚስጥር አለው። አንዳንድ ሰዎች በጣም ጠንካራና በሳል ሰዎች ከመጠፋፋት ይልቅ ተለያይቶ በሰላምና በፍቅር መኖር የመረጡ ሰዎች እጅግ በጣም ብልህ ናቸው ብዬ ነው ማስበውና ይሄን የብልሃት መንገድ መከተል ያስፈልጋል እንጂ እየወጉ እያረዱ አሲድ እየደፉ ብልት እየቆረጡ ዘይት እየደፉ ህይወት ደስተኛ አድርጎ አይቀጥልም። ከዛ በኋላ የተረገመ የመርገምት ህይወት ነው የምንቀጥለው። ስለዚህ እነኚህ ነገሮች እንዳይፈጸሙ ነገሮችን በጣም በትኩረትና በቀናነት ማየት ይገባል። ከተቻለ በውይይት መፍታት፣ ከተቻለ በሽምግልና መፍታት፣ ከተቻለ በእምነት ተቋማት በእምነት አባቶች ዘንድ ለመፍታት መሞከር፣ ካልተቻለ ደግሞ እንዳልኳችሁ ከመጠፋፋት መለያየት መልካም ነው ብዬ አስባለሁ። የዛሬን ጨርሻለሁ። ሰላም ለእናንተ።